እሷ ነገ ወይንም ከነገ ወዲያ ካናዳ ልትሄድ ነው ጋሽ አትሄድም ግዴለም አትሄድም እኔ ደውዬ በጓደኛም በምንም ጠይቄያታለሁ ቤትም አትሄድም ትመጣለች ትኬት ያስቆረጥካት አንተ አይደለ እንዴ ያኔ እኮ ትኬት ያስቆረጣት ትናንትና በነበረው ነገር ላይ አብራም አትከራከረኝ እንዴ የሰው ልጅ ይቀየራል ይያልኩ ነው አይገባህም እንዴ መቼም አትቀየርም ያው ነው ለኔ ጥሩ ሰው ሆነ በቃ አብራም እኔ ምን ትመለሳለህ አትመለስም በቃ አጭሩ ቃል ነው በእግዚአብሔር ትመለሳለህ አትመለስም ልጄ ነብዬ ልደብቅ ነው እንዴ አሁን ታይለችምና ላንተ ልሸፍንልህ ነው ጥሩ ስራ ሰርታ ጥሩ ስራ ነው ሰላም አሁን ወደ ሌላ ተካራ አልገባም በቃ ያፍሮ ጸጉር ትኩረት ይገርማል የገጽ ማማር ወንዳ ወንድነት ጌትዬ የጥርስ ድርድር አንተ ባታወራው ባይቀና ምስልህም ያወራል ለልጆች ስትል መኖርክን ፎቶ ይናገራል ሞገስክን ያጣኸው አባ ስትወልደኝ ነው ላረክልኝ ነገር የኔ አቅም አንድ ነው እወድሃለሁ ሰላም እንዴት ናችሁ ውድ ቤተሰቦቼ ዛሬም ተመልሼ መጥቻለሁ ባለፈው የሞከርኩት ሙከራ አይታችሁታል ያው አብርሽም ሩታም አልተቀበሉኝም እኔ ደግሞ ማለት የፈለኩት ምንድነው የሰው ልጅ ይቀየራል ሁሌም አንድ አይነት አስተሳሰብ ይኖራል ማለት አይደለም ነገሮች በጊዜ ሂደት ይቀየራሉና የነሱን አብሮ መሆን ሰላም መሆንን ነበር ምርጫ አድርጌ የመጣሁትኝ አልተቀበሉኝም ስላልተቀበሉኝ ግን ነገሮችን እዛ ጋር ማቆም አልፈለኩም ምክንያቱም ሙከራዬን ማቆም አለብኝ ብዬ አላስብምና ዛሬ እንዳጋጣሚ ሆኖ እዚህ የአብርሽ አባትና ወንድምየው እንደመጡ ሰምቻለሁና በአጋጣሚ እኔም ስራ ለመስራት ነበር እዚህ የመጣሁትኝ እና እዚህ ጋር ሂዱ ለማናገር ፈርቻለሁ እውነት ለማናገር ያስፈራል ምክንያቱም እሳቸው የሚኖራቸው ኢሜጅ ምንድነው ያው ከሚዩት ነገር አንፃር እኔ ለመጣላታቸው መንስኤ ነኝ ብለው ያስባሉና ኦዲየንስ ልክ እናንተ እንደምታስቡት ማለት ነው ስለዚህ እሱ ነገር እንዲቆም ማውራት አለብኝ ብዬ ሳስብ ምን አሰብኩ የመጀመሪያው ነገር አሁን ቅርብ ያለው ይሳቅ ነውና ይሳቅን የዚህ ሐሳብ ተባባሪ አድርጌ ለምን አልተጠቀመው ብዬ አሰብኩኝ ምክንያቱም ለበጎ ነገር ነው ሰው ለበጎ ነገር ደግሞ ያግዘኛል ብዬ ተስፋ ስላደረኩኝ ይሳቅን ጠርቼዋለሁ ከይሳቅ ጋር ሄደን እንግዲህ ሁለታችን በሷ ዙሪያ ሆነ ችግሮች ለመፍጠር ወይም ደግሞ ችግሮችን ፈጥሯል ተብለን የታሰብነውና እውነት ለመናገር ትናንት በነበረው ነገር ጥፋት አጥፍቻለሁ አላጠፋውም ማለት ስለዚህ ግን ደግሞ አሁን ላይ እውነታው ያ አይደለም ሁላችንም ጋር ያለው ግንዛቤ ያ አይደለምና ሁለቱ አንድ ላይ እንዲሆኑ እንፈልጋለን ሰላም እንዲወርድ ፈልጋለሁና ይሳቅ የመጣ ነው ከይሳቅ ጋር ሄጄ ፈጣሪ ከረዳኝ ማለት ነው ፈጣሪ ከረዳኝ እና ተረጋግተው ማውራት ከቻሉና የሚቀበሉኝ ከሆነ ስላለው ነገር ማሳወቅ ፈልጋለሁ ለሳቸው እሺ ብለው ተቀበለውኝ ሐሳቤን ከተቀበሉ ወደ እርቅ እንገባለን ብዬ አስባለሁ በእርግጠኝነት ትልቅ አባት ናቸው ስለዚህ በመከራ ያልፉኛል ብዬ አስባለሁ ከመቀየም ይልቅ ወይም ደግሞ እኔን ነገሮችን ከማስከፋት ይልቅ በመከራ ያልፉታል ብዬ አስባለሁ ካልሆነም ግን ደግሞ ያው ነገሮች አሉንም ብዬ ሄዳለሁ እንግዲህ የሚሆነውን አብረን እናያለን ይሳቅ የመጣ ነው እንግዲህ ሐሳቡን ስነግረው ይሳቅ ይቀበለኛል አይቀበለኝም እንግዲህ አብረን እናያለን ይሳቅ መጥቷል ያው እንደምታውቁት ተኮራርፈናልና አኩራፊው ይሄ ልጅ በነገራችን ላይ አኮረፈኝ እኮ የሆነት በቃ አንተም አናደኸኝ ነበር ግን ተናነ ስደውለት ያነሳል ብዬ አላሰብኩም ነበር ማለት በነበረን ሲቹዌሽን ታነሳለህ ብዬ አላሰብኩም ግን እኔ ነበርኩበት ሙድ ይሄ አልነበረም አንተ ትክክለኛ ሙድ ውስጥ ነበር እኔ ግን ውስጤ ላይ ያው እንግዲህ መጀመሪያም ያው አስቤበት የመጣሁት ነገር አለ እሱ ነገር ለማስተካከል ነበር የመጣ ነውና ለሰው እስከዛሬ አላወጣ ነው ይፋ አላረግ ነው ነበር እንደውም የመጀመሪያ ቀን እኮ የኔን ዩቲዩብ የከፈተን ቀን እንታስተውስ ከሆነ ሰርፕራይዝ አለን እንነግራቸዋለን ብለናቸው ነበር ሰርፕራይዙን ደግሞ ይህ ነው እንግዲህ እንደሚታወቀው አሁን በነፃና በአማረ ሁኔታ ሁሉ ነገር እናስተካክለዋለን ብለን እንገምታለን ያ እንደዚህ እንደሆነ ባቅ ማለት የሆነ ትንሽ እንኳን ኢንፎርሜሽን ቢኖረኝ ካንተ ጋር እንደዚህ አይነት ጸብ ውስጥ አልገባም ደስ ብሎኛል በነገራችን ላይ እንዲ ሊሰነዝርብኝ የሞከረብኝ ጓደኛዬ መኖሩ በጣም ወዶ ማከብረው ጓደኛዬ ነውና ያው አንዳንድ ጊዜ ስሜት የሆነን የምናደርጋቸው ነገሮች ናቸው ብዬ አስባለሁ በዛ ተቀመኝ የመኛለ ብዬ አላስብም ምክንያቱም ቀያሚ ደግሞ ያቃቃለው ይሳቅ ጥሩ ልብ አለውና እኔ ፕላኑ ይሄ ስላልነበረኝ ነው በጣም ተናድጄበት ነበር በጣም ተቀይሜው ነበርና
ግን ያው አፍሽና ተፈቷል። አንድ ያሳቀኝ ነገር ቢኖር ግን ማለት ነው ሁሌ ጥርስ ይርጋ ምን እንዳይታቀር ሺቲ ምናምን ያልከው ማለት ነው። እና መቼም በዚህ ጉዳይ ይቀር አንባባልም። በቁመቴ ተናግሮኛል። ሺቲ ግን በነገራችን ላይ ማለት ነው ትክክለኛው ሺቲ አስለበሻቸው ከእንትን በኋላ ከእርቁ ምናምን በኋላ ማለት ነው ቪዲዮ እንሰራለን። እሺ እንዲህ ሁለቱንም አስለብሻቸው ማለት ነው። በጣም የገረመኝ ነገር ማለት ነው በህይወቴ ይሳቅን አልጣላውም የሚል ልጅ ቢኖር ዳኒ ነው። ይሳቅ የፈለገ ነገር ቢለኝ በቃ ሁሌ ማለት ምሎ የሚናገረው አልጣላውም ምናምን የሚለው የነበረው እሱ ነበርና አሁን በዚህ ጉዳይ ግን እንዲጓ ምናምን ሲልብኝ በጣም አላመንኩ። አይ ዳኒ ተለውጧል። ሰው ሲያድግ ለካ ይለወጣል አይደል? ጫማው ማለት ነው ትልቁ ጫማ ጠጋቡን ያያችሁት ነው ጋይስ። አሁን ከዚህ ልጅ ጋር እንዴት ነው ተባብረን የምንኖረው? ምንድነው ዋናው ነገር በስልክ ረጅም ሰዓት አውርተናል። ምክንያቱም በቀላሉ እንደዚህ የተሳሳቀን የምንኖረው ነገሮች ቀላል ሆነው ሳይሆን በስልክ ከሚገባው በላይ ተግባብተን እና ደግሞ ይሄን ያደረገበት ሪዝን በጣም አስገርሞኛል። በእኔም በዛ መልክ ስላልተቀበልኩት እንደዛ ማስቤ ለሰከንድ አላሰብኩትም እና ባስበው ልጣለው አልችልም ወይ እንድንቀያየም አንችልም እና አለመንገር በራሱ አንድ ደግሞ በጣም ጠንካራነቱን አሳይቶኛል። ምክንያቱም ከሩታ ጋር ያወሩት ነገር ስላለና በጣም ያም አፕሪሺየት የሚደረግ ነገር ነው እና እንዳልኩ የአብርሽ አባት እዚህ ናቸው ከወንድሙ ጋር ማለት ነው። የቱ ጋር እንዳሉ አላውቅም። በጣም ብቻዬን ከመሄድ አብረን ብንሄድ ይሻላል። ምክንያቱም አብረን ሄደን እንፈልጋቸው ቤት ስላሰብኩ ነው። እንሂድ። ዝግጁ ነህ? በነገራችን ላይ ምላስ አለው ምላስ አለውና ቢያንስ እሱ ያወራል ብዬ ስላሰብኩ ልጅ የመጣሁት። እንሂድ። ወደ ቀኝ ጥሩ ነገር ስለሆነ የምንፈልገው ወደ ቀኝ እንፈልጋለን። ዙርሽ ተከተል። ወይኔ ጉዳችሁ አንተ ቅርብ ና ችግር እናስረዳቸዋለን። ግን እፈራለሁ። ቢያንስ ከትልቅ ሰው ጋር ሲሆን ያስፈራል ነገሮች ይረዳሉ። ችግር ሰላም ጋሽ ሰላም ናችሁ? እንዴት ነው ጋሽ? ሰላም ነው። ዳኒ ስፈልግ ነበር እንኳን አገኘሁ። እግዚአብሔር ይመስገን እንኳን አገኘሁ። ዳኒ ጥሩ ላይ አይደለም፣ ጥሩ እየሰራ አይደለም። በጣም ነው የተሰማኝ። አንተ በምታረገው ነው የምሰራው ነገር በጣም ውስጤ እንትን ብሏል። ታውቃለህ፣ በጣም ተሰምቶኛል። ለምን መሰለህ? እርሱ ልክ ነው። ይቅርታና ያው እኔ መድፈር እንዳይሆንብኝ ይቅርታና ልክ ነው። ግን ምንድነው እኔ ጋርም የነበረው እውነት ነበረ እና የሆነ የነበረኝ እውነት ነበር። ግን ምንድነው ለማስረዳት የምፈልገው ነገር ትላንትና ያለፈው ነገር ያው አልፏል። ልክ ያለው በጣም መጥፎ ነገር አድርጌያለሁ፣ ብዙ ነገሮችን አድርጌያለሁ፣ ይገባኛል። ግን አሁን ላይ ከልቤ ነው እግዚአብሔር በሚያውቀው ከልቤ ነው ሁለቱም መታረቅ የፈለኩት። ለዛም ነው በድፍረት እርሶ ጋር አንድ ነገር ደግሞ አንድ ጎኔ እሱ ደስ ብሎኛል። እሱ ደስ ግን ነገሩ በጣም በጥብጠዋል። መጀመሪያ ለምን መሰለህ? መጀመሪያ አሁን አመጣጥ ደስ ብሎኛል። አሁን ወደ ማስታረቅ መምጣት ጥሩ ነው። እግዚአብሔር ይባርክ። ጥሩ ነው። ለምን መሰለህ? እንደማይሆንልህ ሆኖ ነው። እንዴት ነው ወደ ማስታረቅ መጣ? እንግዲህ ምንም ማድረግ አትችልም። ያው ዳንዬ ጥሩ አይደለም፣ ጥሩ ላይ አይደለም። ይሄ በእናንተ ጓደኛህ ነው። ይሄ በጓደኛ ደግሞ መካከል ገብቶ ይሄ ነገር ማድረጉ የማይገባ ነገር ነው። ዳኒ እኔ ልጄ ጓደኛ ነህ። እኔ በሰዓቱ በጣም ልክ ያልሆነ ነገር አድርጌያለሁ። ግን አሁን ምንድነው ፍላጎቴ ሁለቱ ሰላም እንዲሆኑ እንዲታረቁ ነው። ምክንያቱም ያው ብዙ በመሀላችን የተፈጠሩ ነገሮች ነበሩና ከምንም በላይ ደግሞ ያው ከነሱ ጋር ይቅርታ ከማለት በፊት እርሶን ይቅርታ ጠይቅ እፈልጋለሁ። ይቅርታ አድርጉልኝ። ተባረክ። እግዚአብሔር ይባርክ። እሺ እንሂድ፣ አሁን እንሂድ። አንተን ካለበት ነገሩ ማስተካከል የምፈልገውን ካንተ ጋር ነው። በቃ ማንንም አልፈልግም፣ ኤፍሬምም አልፈልግም፣ ማንንም አልፈልግም። ነገሩ ማስተካከል የምፈልገው አንተ ኖርህበት ካንተ ጋር ነው ማስተካከል የምፈልገው። በቃ አንድ ደግሞ ይሳቅ በእውነት በጣም የምወድህ ልጅ ነህ። በቅርብ ነው መጣኸው ደግሞ እውነቴን ነው። አንተም ወደዛ እንትን ያልከው ነገር አለ፣ የሰራው ስራ አለ። በዛ ላይ ትንሽ የቸኮልክበት ነገር አለ። የሆነ ግን ገብቶ አይደለም፣ እውነቴን ነው ገብቶ አይደለም ሲመስለኝ ማለት ነው። ሳይገባህ ነው፣ ሳይገባ ገብተህ በቃ እንግዲህ አንተም ገብቶም አይደለም አውቀህም አይደለም ነገሩ። በቃ ቢገባ ጠለቅ ብለህ እንደ ዳኒ ኮክስ ነበር። ለምን ነገሩ ጠለቅ ብለህ አልገባህበትም? ገብተህ ነው ቶሎ ራስነት ያስመለጥክ። አሁን እንደ ዳኒ አሁን እንትን አልወቅስህም። አንተም በዚህ ነገር እንትን ብለሃል። በእርግጠኛ ያሰብነው ምንድነው እኔና ሩታ ከመጀመሪያው ነው እንደዚህ አይነት ሪሌሽን የለንም። ሰው እንደሚገምተው ሁኔታውም እሷ በጣም የምወዳት እህቴ ናት፣ እሷም እንደ ወንድሟ ነው የምታየኝ ማለት ነውና
ምንድነው ያው የተለያዩ ሰዎች ሁሉም አስተሳሰባቸውና የጭንቅላታቸው ደረጃ ይለያያል የሚያስቡበት ማለት ነው። እኛ ለማስታረቅ ስናስብ እኔ እነሱን ለማስታረቅ ስናስብ መጀመሪያ የወሰድኩት ወይ እዛው በተቀጣጠለበት ዝም ብሎ ሄዶ ማስታረቅ ቢሆን ትንሽ ምንም ነገር ሳይበርድ ምንም ነገሩን ሳናይ ጥሩ ነገር ይመጣል ብዬ አላሰብኩም ነበር። ግን ወንድ ልጅ ብዙ ጊዜ ያው የተጣለበትን ነገር ሲያነሱበት ከርሶ በላይ አላቅም የኔ አካሄድ የነበረው ግን ወንድ ልጅ የተጣለበትን ነገር ሲያነሱበት ትንሽ ሆት ይሆናል ወደሚፈልገው ነገር የበለጠ ወደፊት ይመጣል የሚል ሐሳቤ ስለነበረኝ ከዛ አንግል ነውና እሷን ወደኔ እንደማምጣት አድርጌ ከሩታ ጋር መጀመሪያ አውርተናል። በዚህ ወይ እናስኪደውና አብርሽ እናሲዝ መምጣቱ አይቀርም ብለን ነው እንትን ያልነውና ያህንን ነገር ነው እንትን ያልነው እንጂ ያው ሰው እንደሚያስበው ምናምንና ሩታ ሪሌሽን ጀምረን ምናምን አይደለም። እሷ በጣም የምወዳት እህቴ ናት፣ እኔም እንደዛው እሷም እንደምትለው ማለት እስከዛሬ ግን ደበቀናቸው ነበር። ያው እርሶ ፊት አወጣ ነው ማለት ነው። እኔና ሩታ መጀመሪያ ሀ ብለን ስንጀምረው በእንደዚህ አይነት ወይ እንሂድ ብለን ነው እዛ ለማስታረቅ ነው። ተባረክ። አንተ የምትናገር የውስጤ ነገር ልናገረው ነበር የውስጤ ነገር ተናግራል ነው ብያለሁ እኮ አንተ ገብተው አይደለም እንትን ያልከው ብያለሁ። መጀመሪያ አንተን እኮ ልወቅስ አልፈለኩም ማለት አንተም ሁለታችሁንም እጄ ነው የምሄደው። በቃ እግዚአብሔር ተሳክቶልኛል። አሁን በቃ ነገሩ አሁን የስኬት መንገዴም ነው ተሳክቶልኛል። ደግሞ እናንተ ማትኖሩ ማሳካት የቱ እኔ ባላማ ከወጣው አላማ ነው እግዚአብሔር እኔ ባላማ ላይ ከሆነ አላማ ነው ሳይሳካ ደግሞ አልሄድም። እንደዚህ አይነት ማባት ስለሰጠን በጣም እናመሰግናለን። የኛ እንዴ ጥል ሲኖር ምናምን ራ ግድ ነው ግድ ነው የሚያስታርቀን። አብርሽ ቤት ማለታችን የአብርሽ ቤት አብርሽ ያው ወደዛ ነው ይድናል። በቃ አብረን ሄዳለን። ሰላም ሁሉ ሰው ባላለን ሰዎች ደርሰናል። እንግዲህ አባት ግደም ሰላም ዛሬ ምን ይለኛል? ሰላም አብርሽ እንዴት ነው? አይ አብርሽ እኔ እናንተ ነገር እንጃ እንግዲህ አብርሃም ሰላም ነው። እንዴት ነው? አይ ወረም መስካለ ያወራል ነገር ደህና ነህ? ደህና ነህ? ነው አንተ ግባ። እነሱ ግን ጋሽ ቆይ ውጭ እንዲቆዩ ፈልጌ ነው። ለምን እንዴ ነው? ምን ልታወራቸው ነው? እኮ ምን ልታወራቸው ነው? ተረጋጋ። ስለ ብዙ ነገር ያደረጉ ልጆች ናቸው እነዚህ። አትማ ይሄ ሰላቢ ልጅ እዚህ ጥሎኝ ነው ሄደው ኤፍሬም ነው። አሁን ጋሽ ምን ያውቃል? እነዚህ ልጆች እዚህ ማየት አልፈልግም። ለምን እኔና ሩታም ብዙ ነገር አድርገውናል። ለምን ለሱ አይደለም የመጣ ነው? አብርሽ ስለ ልጆቹ ያገባም ጨርሰናል። ስለ ልጆቹ ያገባም በቃ ጨርሻለሁ። እኔ ስለ እነሱ በቃ ያገባም። አንዴ ቢያንስ ተረጋጋና አዳምጣቸው አባት እንዴ። ከዛ በኋላ እኛ እንደፈለግን ስለ እነሱ እኔ ጨርሻለሁ። ስለ እነሱ ያገባም። እኔ ጨርሻለሁ። በቃ ምንም ያገባ ነገር የለም እንዴ። ጋሽ ያደረጉኝን እኮ አንተ ስለማታውቅ ነው። በቃ ጨርሻለሁ ብያለሁ። በቃ ስለነሱ ምንም ያገባ ነገር የለም። ጋሽ እሱ እኮ ከሩታ ጋር እኔ እንትን ይገባኛል። በቃ አይቼዋለሁ። በቃ ምንም ያገባ ነገር የለም በዚህ እንዴ። እሺ እኔ ቆይ ትክክል ናቸው ነው የምትለኝ ጋሽ? እኔ ከዛ መጣሁት ማለት ነው። ይገባሃል? ከዛ መጣሁት ደርቄ ነው አልኩት። መኪና ላይ ደርቄ ነው አልኩት። ጋሽ እኔ እኮ ያልገባህ ነገር አለ። እኔ ልጆቹ ብዙ ነገር ያደረጉ ልጆች ናቸው። እሱም እንደዛው ማለት ነው። እኔ ብዙ ዋጋ ያስከፈሉኝ ልጆች ናቸው። እኔ ነገሩ ደርሼበታለሁ። ነገሩን አይቼዋለሁ። ቪዲዮ አይደለም አስቀድመው አግኝተው ብዙ ነገር ቪዲዮ ላይ አይቼዋለሁ። ነገር አላወራንም። ይወላባ ትናንትና ላለፈው ነገር ይቅርታ ጠይቄ እንግዲህ አይደለ ሰው እንኳን የገደለ ሰው እንኳን የተገዳደለ ይቅርታ ይደራረጋል። ምንድነው ቃል በቃል አይደል እንዴ? ይወላ አብርሃም ማለት ከጋሽ ጋር ቅድም ብዙ ነገር አውርቻለሁ።
እግዚአብሔር ይስጣቸው። ጋሽም ደግሞ አላሳፈሩንም። ገባህ አይደለ? የሰው ልጅ ሁሌ ባለው ነገር ይቀጥላል ማለት አይደለም። ሁላችንም አእምሮ አለን፣ እንጸጸታለን፣ እናጠፋለን፣ ይቅርታ እንጠይቃለን። ያልቃል ሁሉም ነገር። በቻልነው አቅም ነገሮች ሰላም እንዲሆኑ ፈልጋለሁ። ጋሽዬን ሀሳብ ስነግራቸው እሳቸውም ደስተኛ ሆነዋል። ደግሞ እግዚአብሔር ለበጎ ነው ያገጣጠመን። ስለዚህ ነገሮችን ወደ መልካም ነገር አምጥተን አንተ የምትፈልገውን ህይወት ከሩታ ጋር እንድትኖር ጋሽ አንተ ስለመጣ አስታራቂ መስለው አስታራቂ መስለው ነው የለም። በቃ አይደለም ጎቶ እኔ እንትን ይበሉኝ አብርሃም እሱ አስታራቂም ሆኑ ምንም ሆኑ በቃ አጠፉ አይደለም እነዚህ ልጆች ይቅርታ ለመኑ። በቃ እኔ በዚህ ነገር በማይሆን ነገር ነው ዳኒ በጣም ነው የተቆጣሁት። በምን ነግሬዋለሁ እንዲህ መደረግ ያለበት ነገር ነው ያደረከው ብዬ ተቆጥቼው አሁን ነገር አይደጋገምም። በቃ በመጀመሪያ ጨርሻለሁ። እኔ ዳኒ ይቅር ብዬዋለሁ ማለት አሁን ዳኒ አይደል አጠፋብህ? ምን እኔው ምን መሰለህ አብራ እኔ የሱቱ ባልገባው ነገር ነው ባልገባው ነገር ገብቶ ነው አሁን ማለት ሩታ ልትጎዳ መስሎት ነው። ሩታ የጎዳሃት መስሎት ነው እንጂ ሩታ እኔ ተረድቼዋለሁ። መረዳቱ አለ አይ እንትንም አለ በሚገባኝ ተረድቻለሁ። አንተን ለማስረዳት ሙሉ ለሙሉ እንድታምን ማለት ነው። ቪዲዮ ከመስራታችን በፊት ህዝቡም ጋር ያልደረሰ አንተም ያላወቀው ነገር እኔና ሩታ ተስማምተን አንተን በደንብ የሩታ ልብ ውስጥ እንድትገባ ያደረግነው እንትን ነው። እሱን ደግሞ አሳያለሁ። ኦሬዲ እኔና እሷ ምንም አይነት ግንኙነት የለንም ከመጀመሪያው ጀምሮ። በቃ ይሄንን ቀመረን ነው። በቃ አንተን በንዴትም በእልህም ምናምን የበለጠ እሷን አፍቅረህ እንድትመጣ ነው ያደረግነው እንጂ እሷ ካንተ በላይ የምታፈቅረው አሁን እሱ ደግሞ አሳይሃለሁ። ቪዲዮ ካሳየው እሷ ነገ ወይንም ከነገ ወዲያ ካናዳ ልትሄድ ነው። ጋሽ አትሄድም ግዴለም አትሄድም። እኔ ደውዬ በጓደኛም በምንም ጠይቂያታለሁ። በጓደኛ ጠይቂያታለሁ። እኔና እሷ የሰራነው እንትን ነው። እኔ ጠይቂያታለሁ። በጓደኛ አስጠይቂያታለሁ። የትም አትሄድም። ትመጣለች። ትመጣና ትሄዳለች። እሷ አትሄድም። ልጄ ናት። አለኔ ምርቃት እንኳን ካናዳ የፈለገ ቦታ የፈለገ እዚህ እግዚአብሔር አምላክ ከካናዳ ያበለጠ እዚህ ባርካታል። የኔ ምርቃት ካለ ለኔ ግን ሾልካኝ አትሄድም ብያለሁ። እሷ ሜዲ ፈለገችው ሾልካኝ አትሄድም ብያለሁ። ይሄ ተማመንበት። አንተ በሚው ትኬት ያስቆረጥካት አንተ አይደለ እንዴ? ያኔ እኮ ትኬት ያስቆረጣት ትናንትና በነበረው ነገር ላይ አብራም አትከራከረኝ እንዴ? የሰው ልጅ ይቀየራል እያልኩ ነው። አይገባህም እንዴ? መቼም አትቀየርም። ያው ነው ለኔ ጥሩ ሰው ሆነ። በቃ አብራም እኔ ምን ትመለሳለህ አትመለስም? በቃ አጭሩ ቃል ነው። በእግዚአብሔር ትመለሳለህ አትመለስም? ወደ ዓላማ ትመጣለህ። በቃ በኔ አድርጓት። እኔ አልመለስም አላልኩኝ እና ታዲያ ግን ራሱ ትኬት አስቆርጧት ዛሬ ላይ አትሄድም። ትሂድ ካናዳ በቃ ምንችለውን ሞክር። እድል ስጠን። ገባህ አይደለ እንዴ? አሁን ላይ ነገሮችን ለማበላሸት አይደለም። ትሂድ በቃ ትሂድ። ሲጀመር አብርሃም እኔ ካልመረኳት እንኳን ካናዳ የፈለገ ቦታ ብትሄድ ምንም ነገር የለም። ግን ከመረኳት እዚህ ሆና ትባረካለች። እዚህ ሆና በረከቱ ይመጣላታል። ጋሽ አንተ ብዙ ማጣቀው ነገር አብርሃም እኔ እስከ ዛሬ ከሷ ጋር ተገበ የነበርኩት እኔ ነኝ። እኔን እመነኝ። ይሄው እኔን ካራንቲ ዲዮሰለች ከተናራማ ነገር በቃ ከሱ ጋር ለሞና አሁን የት ነው ሄዳለች? ፕሮሰሱ ጋር ሄዳለች። ኤርፖርት ነች እና የሆነ ነገር ልጨራረስ ነው የሄደችው እና ነገ ትበራለች። ስልክ ስታወራ አይደለም ነገ ትበራለች። ስልክ ስታወራ ሰምቻለሁ። ወይ ነገ ወይ ከነገ ወዲያ አትሄድም። ግድ የለም በቃ ይሄ በኔ አድርገው። አሁን ከሱ ጋር ያለ ነገር አንሳ። ፋዘር ምን መሰሉት? እሷ እዛ ለመሄድ አይነት ከነሱ ላይ አንሳና አንተ ወደ እግዚአብሔር ልመና ግባ። በቃ እነሱ ላይ ያለ ነገር አንሳ። በቃ ዳኒ እንዲያረጉኝ ምንም ይሰራል ነገር የለም። ያ ሰርቶ አለፈ። በቃ ዳኒ ተመለሰ። በቃ እኔ ጥፋተኛ ነኝ፣ አጥፍቻለሁ። ይሄም ልጅ እኮ እኔ ይጎዳታል ብዬ ባለቤቱ ሚስቱን ብትሆን ይጎዳታል ብዬ ልክ ነው ተዘጋግቻለሁ። ግን አብሬ ወደ ሌላ ወሰደብኝ ነው የሚለኝ አይደል? ወደ ሌላ ወሰደብኝ። ወደ ሌላ ዓላማ ነው እሱ እንትን ወሰደብኝ። የዳኒቱ አይቼዋለሁ። ጥፋት ነው እንዴ?
ዛሬ ሰው የገደለ ይታረቃል ሰላም ያወርዳል እና ምን ገሎብሃል እንዴ በቃ እሺ ሁሌ ይቅርታ ይጠይቁና ያው ነው ቶ በቃ እኔ ስለ ዳኒ ተወልበሬ ልገው በቃ ጋሽ ምንም እኮ አታውቀውም ዛሬ ገና ዳኒ በቪዲዮ ነው ማውቀው አይደለም እኔ ዛሬ ዳኒ ማለት ነው ዳኒ ዛሬ ለኔ ይሸውደኝ በቃ ይሄንን ነው እኔ እንደዚህ ማድረግ ሰው አይደለም በቃ እኔ ተነጋግረናል እኔና እነሱ ተነጋግረናል ጨርሰናል በቃ በሚገባኝ አስረዱን በሚገባቸው ያስረድቻቸዋል ብዙ ነገር ሊዋሹክ ይችላል ለምን እንደምናዋሸው ምን ለማለት ምን ፈለገን ልንዋሻቸው እንችላለን እስኪ ይሄን ብቻ ማዋሸት ከፈለግንስ እዚህ መምጣታችን ምንድነው ፖይንቱ ምንድነው እሷን አስቀርተን ካንተ ጋር እንድትሆን ይቅርታ እንድጠይቃት እኮ ነው ያደረግን ምን ዛሬ ነው መቼ ነው ሄደችው አንተ ዛሬ ነው ሄደችው ዛሬ ነው ኤጀንሲ ናት ቀጠሮ ነበረባት ማስተካከል ያለባት ነገር ለዛ ነው ሄደችው አትሄድ በቃ ብያለሁ ይጀምራል እሱ በዛን ሰዓት ጥሏት እንትን ስላለ እሱ ከሱ ጋር የመሆን ፍላጎቷ ነው እሷ ከሱ ጋር ካልሆንኩኝ ምን ያደርግልኛል እዚህ ብላ ነው እንጂ ይሄን ፕሮሰስ የጀመረችው እሱን ጠልታ ምናምን አይደለም የሚልን ነገር ሰማለ በደንብ አርጋ በደንብ ያው ሰምታል ሩታ ከንቶች ምንም እንደማታረክ ህሊና ያውቀዋል ገባህ አይደል ማናችንም ምን ያደርግልኝ አልሸነፍም ለይዞ ነው እንጂ ታውቀዋለህ አይደለም ለካ ትዋከባላችሁ አይመጣም ብለህ ነበር እኔ ድንገት ነው የምመጣው ያ አውርቻለሁ ተናግሬያለሁ እዛኔ ድንገት ነው የምመጣው ኤፍሬም አሁን እንዳትናገር ይዘህ ስትሄድ መናገር የለብህም አዲስ አበባ እስከምንደርስ ድረስ ጸጥ በል በቃ ምን መናገር የለብህም እዚህ አዲስ አበባ ከመጣን በኋላ ነው በቃ ሲያዩኝ እኔ ነኝ በቃ ኤፍሬም ሄደ ተደራደሩ እኔ ካልሄድኩ ይሄ ነገር ምንም እንደማይስተካከል እርግጠኛ ነኝ እየተናገርያለሁ እሺ ጋሽ የኔ ችግር የለውም እኔ አባቴና አከብራለሁ እኔ ላንተ ብዬ ሁሉ ነገሮችን ልተው እችላለሁ ግን ደግሞ እኔ ሩታቻ እሺ አትልም በቃ እሺ አትልኝ ማለት እሰይ በቃ እሱ ለኔ ተውልኝ ይሄ ጥሩ ነው በቃ እንዲ ተመለስልኝ አንተ ስለ ሩታ ነገር ያገባም ለኔ ተውልኝ እኔ ሩታና አንተ ካላስታረኩ እኔ መጨረሻ በቃ እኔ አባት የለህም አንተ በቃ እኔ ሰላም ሳላወርድ አልሄድም ሰላም አውርጄ እንደውም አድሬ ነው የምሄደው አስታርቂ መዛን ቀን አልሄድም አድሬ እዚህ አድሬ ሰንብቼ ነው የምሄደው አንተን ቀጥቼ እሷን ቀጥቼ ዳኒን ቀጥቼ በቃ ይሄን ነው ፋዘር ምን ጋሽ እኔ ላንተ ስል ሁለቱንም እኔ ችግር የለም እንደላቸዋለሁ ግን እሺ በል የሷ ነገር ግን ጋሽ የሷ ነገር በነገራችን ላይ ማለት ነው አንድ የታዘብኩት ነገር ለአብርሃም በጣም ከልባችሁ ዱዓ ጸሎት እንዳረጋችሁለት ነው የታየኝ እኔ ለምንድነው የሰው ልጅ መሬት ላይ የመሬት ገነት ማለት ሚስት ናት ጥሩ ሚስት ናት ስለዚህ ይሄን ደግሞ የሚገኘው ደግሞ የእናት ያባት ዱዓ ነው ጸሎት ነው ስለዚህ ይሄን ነገር እኔ ያየሁት በሩታ ነው ሩታ በጣም ነው የምታፈቅር አብርሃም በጣም ማለት ነው ተረዳኸኝ አሁን እዚህ ጋር አይደለም ገባ እዚህ ጋር ቪዲዮ ስለሚረዝም አይደለም በኋላ እንትን የቀረጽ ነው እያንዳንዱ እንሰራ የነበረው ለህዝብ የማይደርስ ብቻችንን እንዲህ ስናወራ የነበረውን ቪዲዮ ራሱን ልብስ አሳያለሁ ገባ አብርሃምን እንዴት እንደምታፈቅረው ልነግርህ አልችልም የዱንያ ገነት ማለት ጥሩ ሚስት ናት ምትወደ ቤተሰብ የምትል ምናምን ማለት ነው ይሄ ሁሉ ነገር ናት ላንተ ያላትን ቦታ ልነግርህ አልችልም እኔ ያለናንተ እኔ ማለኝ እኔ ማንም የለኝ እግዚአብሔር ነው የማንም ሰው የለው በቃ ሰው የለም እግዚአብሔር አምላክ በሆነ ያኖራል እንጂ የማንም ሰው የለው በቃ ይሄንን ነው እኔ ልጆቼ እኔ ተናግሬያለሁ ባለፈ ቪዲዮ ተናግሬያለሁ እኔ እናንተን ብያለሁ በቀደም በሆነ ቪዲዮ አውርቼዋለሁ በእንደዚህ ኤፍሬም ቡታጅራ ሄዶ ለብሼ ምን ብዬ ስነሳ የሆነ ነገር በቃ አሰረኝ ታውቃለህ አሰረኝ ግን በቃ ልንሄድ ነው ተነስቻለሁ ዝልመጣ አዲስ አበባ አሰረኝ በሆነ ነገር አሰረኝ እኔ ተናግሬዋለሁ በቀደም እናንተ ያሳደኩበትን ስቴፕ እኔና እግዚአብሔርና እንተዋወቃለን እንዲሁ አይደል ያደጋችሁት
እንዲሁ በዘላ አይደለም ወይ ተርቤ ተጠምቼ ነው አሳደግኳችሁ እናታችሁ ተርባ ተጠምታ ነው አሳደገቻችሁ በእንደዚህ ዝም ብላችሁ እንጨት አይደል ያወረዳችሁ ዝም ብላችሁ ከመሬት አይደል በቀላችሁት እንዴ ይሄ ማሰብ ግድ ይላል በምን አይነት ነገር ነው ያደግነው ወደ ኋላ ተመልሼ ላሳየ ያደክበት ስቴፕ ላሳያችሁ ወደ ኋላ አልመለስም ጥሩ አትሆን ለህሌናችሁ ይከብዳችኋል በቃ አደጋችሁበት ስቴፕ ጥሩ አይደለም እንዴ ያልኳችሁ ነገር እሺ በሉ በቃ ተመለሱ እሷ ሩታ ከሆነ በኔ አርገው ብያለው አትሄድም ብያለው ነግሬያለሁ አትሄድ በቃ በቃ እሺ ይሄንን ነው በቃ አሁን አተካራ ፈጥራለሁ የሆነ ነገር ፈጥራለሁ ስላንተ ጨርሻለሁ አሁንም ደግሞ አንድ ነገር ልንገር አንድ ሰው እውነተኛ አርገን ነው የምናስታርቀው አንድ ሰው ጥፋተኛ አርገን ነው የምናስታርቀው ሌላ አንቺም ሩታ ጥፋተኛ ነሽ አብርሃም ጥፋተኛ ነው በያር ማስታርቃችሁ ይግባክ ይሄ ነገር አሁን ምንም ልትናገር አልፈልግም ማለት ነው ምንም ልትናገር አልፈልግም ካሁን በኋላ ብቻ ተቀር ተታረቅ እኔም ጥፋተኛ ዋንታ አንዱ ግዴታ ነው በእርቅ ላይ ግዴታ ሁለቱም ችግር ቢኖርባቸው አንዱ ጥፋተኛ አርጎ ነው የሚያስታርቀው ሽማግሌ ይግባክ ችግር የለውም እኔ ጥፋተኛ አንተ ጥፋተኛ ችግር የለውም ጥፋት አለብህ እኮ እሺ ነው ችግር ትክክለኛም ጥፋት አለብህ እኔ የምደብቀው ነገር የለም ልጄ ነብዬ ልደብቅ ነው እንዴ አሁን ሩታ ያለችምና ላንተ ልሸፍንልህ ነው ጥሩ ስራ ሰርታ ጥሩ ስራ ነው ሰላም አሁን ወደ ሌላ ተካራ አልገባም በቃ ሰላም አወርዳለሁ በዛ ሰላም ላይ የሚገባ ሰይጣን ይሰበራል ይሄንን ነው በቃ ሰይጣን ሰብር ይሄዳለው እኔ እሺ ብያለሁ በቃ ግን እነሱ ባሉበት ሳይሆን እነሱ ሰላም ለመፍጠር ከተፈለገ ምን ያልታረቅም አላልኩም ግን እኔና እሷ ባለንበት እንታረቅ እኔ አሁን ሌላ ሶስተኛ አራተኛ ወገን እንዲኖር አልፈልግም እነሱም ይሄዱ በሰላም መቃንና እሷ እንትን እንላለን እሱ ችግር የለም እኮ እነሱ ልጆቼ ናቸው ስለ እርቁስ ነገር ምን ሲያውቁታል ህፃናቶች ናቸው አሁን ይቅር ተባባሉ አሁን ናንተ ሽማግሌ ሽንግልና ቁጭበል ናንተ ሽንግልና ቁጭበል ልላቸው አይደለም እነሱ ልጆች ናቸው ምንም ስለ ሽንግልና ምንም ያውቁት ነገር አለ ግን ይቅር ተባባሉ ሰላም አውርዱ ዋናው ግን መሰላችሁ እዚህ ላይ ለነገር የምፈልገው አብርሃም በጣም እኔም ካስከፈው ይቅርታ ዳኒም ካስከፈው ይቅርታ የኔና የሩታ ጉዳይ ግን እንደነገርኩ ንጹህ እህትና ወንድም ነበረ ከዛ ባሻገር ግን ማለት ነው ወንድ ልጅ ነህ አንተ ተሸነፈ ቀድመህ ነገራት እሷ ላንተ ተንበርክካለች በፍቅር የእውነት ነው ማለት ይሄንን ነው እግዚአብሔር ይባርክ እኛ እንሄዳለን ችግር የለም ይቅር ተባባሉ እርሶንም ማለከምት ምንም ችግር የለም ይቅር ተባባሉ እያየው ከፋው እንጂ ምንድነው በቃ ይቅር በደንብ ይቅር አበት ቢሉ እንትን ይላል በቃ በትክክለኛ ይቅር በቃ ከነሱ ጋር ካው ሰላም ቀና ብሎ ሙካዬ ነው የሚሉት እርሶና ደከምት ተባረክ እግዚአብሔር ይባርካችሁ እንትን ነው እንትን ያው እኔም እንትን ሲንግል ነኝ ዶአር ጸሎት እኔም እንዳገባው እሺ ተባረኩልኝ እሺ ደና እሺ እግዚአብሔር ይባርካችሁ እሺ